እስቲ አቅም ያላችሁ ሰዎች ካላችሁ መምጣት ትችላላችሁ። አሎ ግቢ መልክ ጀሚ ማስታወቂያ ስራ አንዴ የስልክ ቁጥሩ ምናምን ምንድነው ያሉ ስለሆነ ማለት ነው። ይብሮ አንዴ ንገራቸው እስኪ እና ያው ልክ አብራሂም እንትን አሁን እዚህ ጋር እኔ ለማለት የፈለኩት ኢብራሂም የሚነግርሽ ነገር ትክክል አይደለም። እሱ በራሱ ፈጥሮ ነው የሚያወራው። ኦር ደግሞ መጽሐፉ ከሌላ ቦታ የመጣ ነው የምትሉ ከሆነ ይሄው ገብታችሁ ሞግቱ። አትግቡ ብሎ የከለከላችሁ የለም። እኔም ልስማ እውነት ወደ ሆነ እውነተኛው ከሆነ ወደኛው ይላል። ሲጀመር እኔ እሰልማለሁ የሚል ቃል ከአፌ አልወጣም። ግን እውነትን ካገኘው መስለም አይቀርም ወደፊት። ግን እኔ አሁን እሰልማለሁ አልሰልምም የሚለው ነገር ላይ የለሁም ሲጀመር ማለት ነው። በውስጥ እየመጣችሁ አንቺ እንደዚህ ጌታ እንደዚህ ሆነሽ እንደዛ ሆነሽ ብላችሁ የምታሽቃብጡ ሰዎች እዚህ ጋር መጣችሁ እንድታስረዱኝ እፈልጋለሁ። አላችሁ ሁላችሁም አላችሁ የኔ ሰዎች ማለት ነው። አውቃለሁ እንዳላችሁ እዚህ ጋር እና ይሄ ነገር ገብታችሁ ይሄው በቃ እውነት አይደለም ብላችሁ ተከራከሩት፣ አስረዱኝ። እኔ የራሴን መጽሐፍ እቀበላለሁ። አለቀ። ያስወራም ተወክንባው ቃሉ ትክክል ነሽ። መምጣት የሚፈልግ ሰው ካለ ማንኛውም እኔ መምህር ነኝ የሚል ካለ ከቄስ ተግባባን። ቄሶች ካሉ የፈለጉት ላይ ያሉ የውልክ ኢብራሂም እመብርሃን ምለው ነው የሚሉኝ መጥተው ኦርቶዶክስ አይደለሽም አንቺ ማርያምን እመብርሃንን ኦርቶዶክስ አይደለሽም። ራሳቸው ናቸው የቀጠሩሽ። እንደውም እኔ ሌላ ነገር አላቸው። በብር ነው ምንድን? አዎ በብር ነው። መቀላቀል ትፈልጋላችሁ ብዬ ነው እኔ የምመልስላቸው። አውጥቼ ማሳየት እችላለሁ የጻፍኩላቸውን ማለት ነው። እኔ እኮ ምክንያቱም እኔ በቃ ይሄ አያስቅም እኮ። እንደውም እኔ ማልቀስ ነው ያለብኝ። እንዴ እስከ ዛሬ የኖርኩት ህይወት ምንድነው ብዬ እኔ ማልቀስ ነው ያለብኝ። በቃ ንገሩኝ፣ ገብታችሁ አስረዱኝ እባካችሁ። በቃ ገብታችሁ አስረዱኝ። እኛ ቤት ነኝና እናስረዳሽ አትበሉኝ። እናንተ ቤት አይደለም ይሄ ነገር የወጣልኝ እኮ እኛ ቤት አይደለም እነሱ ቤት ኢብራሂም ቤት ነው ይሄ ነገር የተነበበልኝ። ኢብራሂም ቤት መጣችሁ አስረዱ። እሱ ልኮሽ ነው ወይ ይዘሽው ነው ይሉኛል። ሁሱ ቤት ሂዱ ስላቸው ልኮሽ ነው ቀጥሮሽ ነው። እስኪ አንቺ እሱን ይዘሽው ነው የምትግባቡ ከሆነ የምታወሩ ከሆነ ምናምን ይሉኛል። እኔ ጌታ ምስክሬ ነው አንድ ቀን አውሮቶኛ አያውቅም። ኢብራሂምም ሆነ እንትናም ሆነ እኔም በውስጥ ምናምን ያወሩኝ ነገር የለም። እናንተንም ማስረዳት አይጠበቅብኝም ሲጀመር። እንዲያው እኔም ልፊ ቢለኝ ነው እንጂ ግን በቃ መጣችሁ አስረዱኝ። እኔ እንድታስረዱኝ እውነት የምታስቡልኝ የምትወዱኝ ከሆነ መጣችሁ እሱ እዚህ ጋር እንደሚያብራራው እናንተ መጣችሁ አብራሩልኝ እፈልገዋለሁ። ይሄ እኔ ለኔ አሁን ላይ በጣም አስፈላጊ ነገር ነው። ስለዚህ ገና እኮ ነው ቃሉ። እኔ እኮ ጀመርኩ እንጂ ገና እኮ ነካካውት እኮ አሁን እኮ ቆይ እንደውም ልክ በደንብ አድርጌ እነግርሻለሁ። ደግሞ ይህ ቁጭ ብለው አንድ ጊዜ ከዛ በፊት ግን መጀመሪያ እዚህ ጋር ያረኩት ስልክ ቁጥር ምንድነው እያላችሁ የምጠይቁኝ ሰዎች ካላችሁ ያው ስልኮች ላይ ያለን የምትሉ ሰዎች ራሳችሁን የሰቀላችሁ በፎሎወር ከፍ ያላችሁ እውቀት የሌላችሁ ፎሎወራችሁ ብቻ ከፍ ያለ መታችሁ መወያየት ትችላላችሁ። ተግባባን አላችሁ። በቃ እንተዋወቃለን። ተግባባን። እናንተ መታችሁ አድኗት ልጅቷን ማለት ነው። ኑና አድኑ። ይኸው አለ ሜዳውን ፈረሱ። ኑና ግቡና አድኑ ሰዎቻችሁን ማለት ነው። ስለዚህ በፈለጋችሁት በስላሴ ከፈለጋችሁ ባይብል ላይ ንግግሮቹን እያያችሁ ምናምን ኑና እኔ በቃ ማየት ትችላላችሁ ኑና። ስለዚህ እንደዛ ነው። እዚህ ጋር ያላችሁ ዛሬ ደግሞ ቤቱ አዲስ ነው በነገራችን ላይ ፎሎ እያደረጋችሁ። ሁለተኛ ቪዲዮ ለቀቅ ያለው እግዚአብሔር ሁለቱም እጆቹ ቀኝ ናቸው የሚል አዲስ ነገር ፖስት አድርጌላችኋለሁ። ግቡና አዳርሱት፣ ቫይራል አውጡት። ይሄ ነገር የእግዚአብሔር ሁለት እጆቹ ቀኝ ናቸው የሚል ቪዲዮ ሰርቼላችኋለሁ። ግቡና ለሰው እንዳለ አዳርሱት፣ ለሰው እንዳለ ማለት ነው። ተግባባን። ስለዚህ አሁን ያው የምትመጡ ከሆነ ነው፣ ማትመጡ ከሆነ እያንዳንዱን እያሳየን እንሄዳለን። ቃሉ እንደውም አሁን የበለጠ እናያለን። እንደውም ብርታትን የጨመርሽልኝ አሁን አንቺ እንደዚህ ስትይኝ ቃሉ አብረን እናያለን። ያንን ነገር አታንብበው። እኔ አልፈልግም። እሱን አይደለም እሱ አሁን ደግሞ ሌላ መንገዱ ይቀየራል። አሁን ደግሞ መንገድ ልንቀይር ነው። አሁን መንገዱ ሊቀየር ነው። ጸሐፊያቸው የማይታወቁ መጽሐፍት ባይብል ላይ አሉ። ተግባባን። ጸሐፊያቸው የማይታወቅ ሲጀመር ጸሐፊውም አይታወቅም። ባይብል እኔው እስቲ በቃ ይሄው እኔው እስቲ ይሄ ማለት የመጽሐፍ ቅዱስ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው ማለት ነው። እሺ አንዴ ተረጋጉ። ምን ይላል? ይህን ትምህርት ልጨርስ። እሺ አንድ ጊዜ ምን ይላል? መጽሐፈ መሳፍንት ማን የጻፈው? መጽሐፉን ማን እንደጻፈው፣ ምን ጊዜ እንደተጻፈ
እርግጡ ባይታወቅም እርግጡ አይታወቅም። ያዙ። አንድ ቁጠሩ። እሺ በደንብ ቁጠሪ። ሁለተኛ መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ምንም የሚታወቅ ነገር የለም። ዝም ብለን ነው የምንቀበለው ብሎ። ሶስተኛ መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም። አራተኛ አራት ላይ ነን አይደል? ሰቆቃው ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም። ዝም ብላችሁ ተቀበሉ። ዝም ብላችሁ። አምስተኛ ላይ ነን። ሳሙኤል አንደኛ ሳሙኤል ሁለተኛ ሳሙኤል ምናምን ማን እንደጻፋቸው አልተረጋገጠም። እርግጠኛ አይደሉም። ዝም ብለህ ተቀበል። ዜና አንደኛ ዜና ሁለተኛ ዜና ብዙ መምህራን መጽሐፍቱን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም አሁን ችግር ሊፈጠር ሆኖም የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ይሆናል። ማን ነው? ምናልባት አናቀውም። ሌላ ሰው አያችሁ፣ ሌላ ሰው ማን ነው? ምንም የሚታወቅ ነገር የለም። ቀጥሉ። ስንት? ሰባት ነን። ሰባት ደረስን መሰለኝ። ነገስት የነገስት መጽሐፍ ምን አለ? ጸሐፊው አንደኛ ነገስት ሁለተኛ ነገስት ምናምን እንዳለ ጸሐፊው ማን እንደሆነ ግን አልታወቀም። እንዴ ዝም ብለው ነው ሰው የሚቀበለው ታዲያ? ለዛ እኮ ነው እንደዚህ አይነት ችግር የመጣበት መጽሐፍ። የኦሪት ጸሐፊያን ሰባት አስገቡ። ቆይ አንድ ጊዜ እሺ፣ ጀምር። ኦሪት በ10ኛው ክፍለ ዘመን ገደማ ጀምሮ አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስተ ዘመን ከምርኮ በኋላ ባለው ምርኮ ማለት በጣም የሚራራቅ ዘመን ነው። ልባሉ ከምርኮ ዘመን በኋላ ባለው ጽሑፎችና የቀደሙ ባህሎች፣ ህጎች ሰብስበው አቀነባበሯቸው። ማን አይታወቅም። በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ምንድን ያላቸው እርግጠኝነት ኖ ግምት ነው ያለው ጋይስ። ግምት እንትኑ ደግሞ አጨቃጫቂ ነው ጭራሽ። ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ አጨቃጫቂ ሆኖ ተገኝቷል። አጨቃጫቂ ጉዳዩ በጣም የሚያጨቃጭቅ ነው። ምንም በቃ እንትን የለውም። እሺ እንቀጥል። ዕብራውያን ናው ፉትቦል ብለዋል ሰውዬው። አልሰማችሁትም? ናው ፉትቦል። እሺ ባይብልንና ጸሐፊያኑን እናያለን። ወደ ዕብራውያን የተጻፈ መልእክት። ይህ መልእክት በማን ሰው ይሁን ጂኒ ይሁን ወንድ ይሁን ሴት ይሁን ትልቅ ይሁን ትንሽ ይሁን ሕፃን ይሁን ምናምን ከየት አገሩ አይታወቅም። ወዴት እንደሆነም የተላከው አይታወቅም። በምን ጊዜውም አይታወቅም። በምን ምክንያቱም አይታወቅም። እንደተጻፈ ለማወቅ አስቸጋሪ ነው። እዴ ጋይስ ከማን መዝሙረ ዳዊት መዝሙራትን ማን እንደሰበሰባቸው አልታወቀም። ምናልባት ይሆናል የሚል ግምት ነው። በቃ አያችሁ፣ ምንም የሚታወቅ ነገር የለም። ዝም ብለህ ተቀበል። ዝም ብለህ ነው የምትቀበለው። አንዳንድ መጽሐፎች ደግሞ አሉ። ልብ አድርጉ። ለምሳሌ የይሁዳ መልእክት። እስቲ እዚህ ጋር ደግሞ ትንሽ ሻል ያለ ነገር ላሳያችሁ። እንደ ያዕቆብ ይሁዳ የኢየሱስ ወንድሞች ከተባሉት አንዱ ነው። ማቴዎስ ምናምን የመልእክት ተቀባዩ የኖሩበት ስፍራ ባይታወቅም ምዕመናን ነበሩ ይላል። አሁን ምንም የሚታወቅ ነገር የለም። የተጻፈው መልእክቱ ምንም ስለዛ መረጃ ራሱ የለም። አሁን የጠፉ መጽሐፎች አሉ ጋይስ፣ የጠፉ መጽሐፎች አሉ። ሞዴሬተር ቼክ እያደረጋችሁ እሺ፣ ሰዎችን ከጠፉ መጽሐፎች መካከል እስቲ ለምሳሌ ያሻር ልብ አድርጎ እሺ፣ በደንብ ተመልከች። መጽሐፉ በሰለሞን ዘመን እየተጻፈ ይመስላል። በኋላ ግን ምን አለ? ጠፋ። የት ገባ? ጠፋ ይላል። የት ገብቶ ነው የጠፋው? ከዛ ጣሉት። አያችሁ፣ የነቢያት መጽሐፍ የለም የምንለው በምክንያት ነው። የለም ጠፋ። አያችሁ፣ ጠፋ። ኦኬ ፋይን፣ እንሄድሽ መጽሐፈ ኢያሱ ምዕራፍ 10 ቁጥር 13 ላይ ሕዝቡም ጠላቶቻቸውን እስኪቀበሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ፣ በያሻር መጽሐፍ የተጻፈ አይደለምን? አያችሁ፣ በያሻር መጽሐፍ የተጻፈ አይደለምን? ኮት እያደረገ ያስቀምጣል። የያሻር መጽሐፍ
ግን የለም ጠፍቷል። የያሻር ብቻ ነው እንደ የጠፋው ታዲያ? በጭራሽ የያሻር ብቻ አይደለም የጠፋው። ለምሳሌ ዘሁልቁ ምዕራፍ 21 ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ። የት አለ የእግዚአብሔር የጦርነት መጽሐፍ? የለም። የእግዚአብሔር የጦርነት መጽሐፍ የለም። ኦኬ ሌላ ደግሞ መጽሐፈ ሁለተኛ ዜና ምዕራፍ 33 ቁጥር 19 ላይ እነሆ በባለ ራእዩ ታሪክ መጽሐፍ የተጻፈ አይደለምን? ማን ነው ባለ ራእዩ? በባለ ራእዩ። እሺ እኔዋ ባለ ራእዩ መጽሐፈ ነገሥት ምዕራፍ 14 ቁጥር 29 ላይ የቀረውም የሮብዓም ነገር ያደረገውንም ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለም? የትኛው ነው ለመሆኑ? መቼስ አንደኛ ነገሥት ምናምን አትሉኝ። በይሁዳ ነገስታት መጽሐፍ ታሪክ ነው የሚለው። እሺ ይሁን እንበል። እሺ ይሄንን አሁን ከዚህ በኋላ በደንብ አዳምጡ። መጽሐፈ ዜና ሁለተኛ ምዕራፍ 12 ቁጥር 15 ላይ የሮብዓም የፊተኛው በኋላው ነገር በነቢዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? የታለ የነቢዩ ሸማንያ መጽሐፍ? የት አደረጋችሁት? የታለ የባለ ራእዩ የአዶ መጽሐፍ? የታለ? ባለ ራእዩ ማለት ነብይ ነው። ነብይ ሸማንያ የታለ? ከነ ኢሳይያስ ጋር ለምንድን ነው ያልተደባለቀ? የት ወሰዳችሁት መጽሐፉ? እኔው እንቀጥለው ነው። መጽሐፈ ዜና ሁለተኛ ዜና ምዕራፍ 13 ቁጥር 22 ላይ የአብያም የቀረው ነገርና አካሄዱ የተናገራቸውም ቃሎች በነብዩ በአዶ መጽሐፍ ተጽፏል። የታለ የነብዩ የአዶ መጽሐፍ? የታለ ክርስቲያኖች የነብዩ የአዶ መጽሐፍ የታለ? የለም። መልስ የለም። አንደኛ ዜና ምዕራፍ 29 ቁጥር 29 የንጉሱም የዳዊት ፊተኛውና የኋለኛው ነገር እነሆ በባለ ራእዩ በሳሙኤል ታሪክ። እሺ የሳሙኤል ታሪክ አለ። አንደኛ ሳሙኤል ምናምን የሚለው አለ። እሺ ሁለተኛ በነብዩም በናታን ታሪክ። የታለ የናታን ታሪክ? የታለ የነብዩ የናታን መጽሐፍ? ታሪኩ የታለ የተጻፈው? በባለ ራእዩም በጋድ ታሪክ። የታለ ባለ ራእዩ? ነብይ ነው ይሄ። የታለ መጽሐፉ? የታለ ተጽፏል አለ። የት ነው የተጻፈው? የታለ? የለም። ለምንድን ነው ያልተካተተው? ቀጥል። ዜና ሁለተኛ ዜና ምዕራፍ 9 ቁጥር 29 አይ ቲንክ ምን ይላል? የቀረውም የፊተኛውና የኋለኛው የሰለሞን ነገር በነብዩ በናታን የለም። በሴለማውያን በአሁን ምናምን ትንቢት ስለ ምናምን አለና በባለ ራእዩ በአዶ ራእይ የተጻፈ አይደለምን? ራእይ እኮ ማለት ቀላል ነገር አይደለም ጋይስ፣ ትልቅ መጽሐፍ ነው። የት አለ መጽሐፉ? የለም። የዮናስ ትንቢተ ዮናስ ማለት ነው። ምንድን ነው የሚለው? የዮናስ መጽሐፉን የጻፈው ዮናስ ራሱ መሆኑ አልተረጋገጠም። ራሱ ዮናስ ይሁን አይሁን ምንም የሚያውቁት ነገር የለም። ምንም ተግባባን? እሺ ሌላ የማንን ላሳይ? የዕዝራ መጽሐፍ። እስቲ መጽሐፉን ወይም መጽሐፉን የተመሰረተባቸውን ረቂቆች ዕዝራ ራሱ የጻፋቸው ይመስላል። እርግጠኛ አይደሉም ጋይስ። ይመስላል። አያችሁ? ይመስላል። እና ታዲያ የትኛውን እንመነሽ እንዴ? ያው ለምሳሌ የኢያሱ መጽሐፍ መጽሐፈ ኢያሱ ምንድን ነው? ጠቅላላው መጽሐፍ በዚያ ዘመን የተጻፈ ይመስላል። ምንም እርግጠኛ አይደሉም። እና እንዴት ነው የምናምኖሽ? ወዴት ነው የምንቀበላችሁ? እንዴት አድርገን እንቀበላችሁ ጋይስ? ለዛ እኮ ነው ባይብል ላይ ስትመጡ በጣም ችግር አለ። በጣም ችግር አለ። ለምሳሌ ምን አይነት ችግር ካላችሁ መጽሐፍን የሚለዋውጡ ሰዎች አሉ። ተግባባ? መጽሐፍን እንዴት አድርገው ነው የሚለዋውጡት? ለምሳሌ ካሉት መጽሐፎች ለምሳሌ ማርቆስ ወንጌል ምዕራፍ 11 ላይ ምን ብሎ አስቀመጠ? በማለዳም ከቢታንያ ሲወጡ ተራበ። ማርቆስ መጀመሪያ የተጻፈ ነው። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ መጣ። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኝባትም ማለት። ማርቆስ የሚያደርገውን በቃ ይብቃኝ፣ ይሄ ኔክስት ታይም ነው ማድረገው። እንደውም ይሄንን አላደርግም። አያችሁ፣ ይሄ ራሱን የቻለ ሰፊ ርዕስ ስለሆነ ኔክስት ታይም ኢንሻአላህ። አያችሁ አይደለ ጋይስ? ይታያችኋል። ጸሐፊያኑ አይታወቁ፣ የባይብል ጸሐፊያን አይታወቁ፣ መረጃም የለም። አንደኛ መረጃ ለመኖሩ ብቻ ሳይሆን ኦሪጂናል ማኑስክሪፕት የለም። ኦሪጂናል ማኑስክሪፕት የላችሁም። ያላችሁ መጽሐፍ ብጥስጣሽ ፍራግመንቶች፣ እሱም ኦሪጂናሉ አይደለም። የኮፒው ኮፒ ነው። የኮፒው
ኮፒ ነው። እስቲ አንድ ነገር ላሰማችሁ፣ ላሳያችሁ። እሺ ላሳያችሁ። እስቲ ምን ነበረ ቴክስቹዋል አይደለ? ቴክስቹዋል ክሪቲሲዝም በጣም ኢኮኖሚ። እኔ እንዴት አድርጌ እንደ እምነት መቀበል እንደምችል እኔ አላውቅም ወላሂ። ያው ለምሳሌ አሁን ባርት ኤርማን ሚስኮቲንግ ጂሰስ የሚለው መጽሐፉ ላይ ምን ብሎ ያስቀምጣል? ተመልከቱ ምን እንደሚል ልብ አድርጉ በደንብ። ያው ከዚህ እንጀምር። ከየት እንጀምር መሰላችሁ? እሺ ከዚህ ጋር እዚህ እሺ ኢንታየር ሂስትሪ ኦፍ ዘ ቸርች ሃቭ ናት ሃድ አክሰስ ዲ ኦሪጂናልስ አለ። ቸርች በጭራሽ ኦሪጂናልን ይዛ አታውቅም። ሜኪንግ ዜር ኢንስፒሬሽን ሰምቲንግ ኦፍ ኤ ሙት ፖይንት አለ። ናት ኦንሊ ዱ ኖት ዊ ሃቭ ዘ ኦሪጂናልስ አለ። ኦሪጂናሉ ብቻ አይደለም የሌለን አለ። የሌለን ኦሪጂናሉ ብቻ አይደለም። ዊ ዶንት ሃቭ ዘ ፈርስት ኮፒስ ኦፍ ዲ ኦሪጂናልስ። የመጀመሪያው የኦሪጂናሉ ኮፒም የለንም። ዊ ዶንት ኢቨን ሃቭ ዘ ኮፒስ ኦፍ ዘ ኦሪጂናል። የኦሪጂናሉ ኮፒም የለንም አለ። ኦር አለ ኮፒስ ኦፍ ዘ ኦሪጂናልስ፣ ወይ ደግሞ የኦሪጂናሉ ኮፒም የለንም አለ። አሁን ያለን ምንድነው አለ? ዋት ዊ ሃቭ አር ኮፒስ ሜድ ሌተር ማች ሌተር አለ። በጣም ከብዙ ጊዜ በኋላ የኮፒ አማውት ከዛ በኋላ ያለ መጽሐፍ ነው ያለው። ይሄ መጽሐፍ ማን ነው ለማን ያስተላለፈው? ዊ ሃቭ ኖ አይዲያ። ማን ነው ከማን የተቀበለው? ዊ ሃቭ ኖ አይዲያ። ጋይስ ተመልከቱ። ተግባባ? ብዙ መጽሐፎችን ማለዘርዘር ካልኩ ሀቂቃ በጣም ብዙ ናቸው። ወላሂ ነው የምላችሁ። በጣም ከምላችሁ በላይ በጣም ብዙ ናቸው። ለምሳሌ አይ ቲንክ ጎስፔል የሚል አንድ እንትን አለኝ። ቆይ ላሳያችሁ። ለምሳሌ ያው እነዚህ ሁሉ መጽሐፎች የክርስቲያን መምህራን የጻፏቸው ናቸው። አንዱም የወንጌል መጽሐፍ ኦሪጂናል ማኑስክሪፕት እንደሌለው ነው የሚናገረው። አንዱም ነው የምላችሁ ወላሂ ላዝም። አንዱም የባይብል እንትኖች ማለት ነው። አመናችሁኝም አላመናችሁኝም አንድ ሁለቱን ላሳያችሁ። ቆይ ላሳያችሁ። ለምሳሌ አብራሂም አልገባኝም። ኮፒም የኮፒ የለን የሚለው ስለ መጽሐፍ ቅዱስ ነው። አዎ መጽሐፍ ቅዱስ የኮፒ የለም። ምንም የለም። ምንም ነገር ነው የሌለው። ያለው የኮፒ ማን ኮፒ እንዳደረገውም አይታወቅም። ሲጀመር ማንነቱ አይታወቅም። ከዛ በኋላ ሰዎች የሆነ ነገር አድርገውት ያው ለምሳሌ ተመልከች። እዚህ አሁን ፋይቭ ጎስፔል የሚል መጽሐፍ አለ። ፋይቭ ጎስፔል የሚባል መጽሐፍ አለ። ይሄ ጂሰስ ሴሚናር የሚል ነው እና ሴሚናር ወዝ ግሩፕ ኦፍ አባውት 50 ቢብሊካል ክሪቲሲዝም ባይብል ላይ የሰሩ ክሪቲሲዝም ላይ የሰሩ 50 ሊቃውንቶች ናቸው የጻፉት። ምን አሉ መሰለሽ? ምን እንዳሉ ተመልከች። አሁን እዚህ ጋር ተመልከች። ኢንፋክት ዊ ዶ ኖት ሃቭ ኦሪጂናል አለ ኦሪጂናል ኮፒስ ኦፍ ኤኒ ኦፍ ደ ጎስፔልስ አለ። የትኛውም ጎስፔል አለ የትኛውም ወንጌል የኦሪጂናሉ ኮፒ እንኳን የለንም አለ። ዊ ዱ ኖት ፖሰስስ አውቶግራፍስ ኦፍ ኤኒ ኦፍ ደ ቡክ ኦፍ ደ ባይብል ኢንታየር አለ። ኢንታየር ባይብል ላኢላሃ ኢለላህ የባይብል ኢንታየሩ አጠቃላይ ይሄ ሙሉ ባይብሉ ነው የምልሽ 66ቱን በዩ 81ዱን በዩ እንዳለ ኦሪጂናሉ አውቶግራፉ የለም። ኖ አውቶግራፍ። እሱ ሰውዬ ማን ነው? ኢብራሂም የቱ? እነዚህ ነገርኩሽ እኮ ፋይቭ ጎስፔልስ የሚል መጽሐፍ ነው። ጂሰስ ሴሚናር ይባላል ግሩፑ። ይሄ መጽሐፍ የጻፉት ማለት ነው። እና ግሩፑ ምንድናቸው? አባውት አለ 50 ቢብሊካል ክሪቲሲዝም ስኮላር ናቸው። 50 የባይብል ሊቃውንት ናቸው የጻፉት። 50 የባይብል ሊቃውንት። ቀደም ከኢትዮጵያ ነው ያሳየሁሽ። አሁን ደግሞ ከውጭ ነው እያሳየሁሽ ያለሁት። አሁን ከውጭ ነው ማሳየሽ። ከዛ ቀጠለ ምን አለ? The oldest surviving copies of the gospel dates from about 175 years after the days of Jesus አለ።
ከኢየሱስ ሞት ከ170 ምናምን ዓመት በኋላ የተገኘው የሆነ አለ የሚባል በቃ እሱም ምንድነው አለ እኔ ውስጥ ከዛ ኤንድ ኖ ቱ ኮፒስ አር ፕሪሳይዝሊ አላይክ አለ። ሁለቱ ኮፒዎች ራሱ አይመሳሰሉም እርስ በርስ እንኳን ሌላ ሁለት ኮፒ እንኳን እርስ በርስ አይመሳሰልም ማለት ሁለት ኮፒ አየሽ። እና በጣም ወላሂ በጣም ከባድ ነው እንዴት መቀበል እንደሚቀጠልና ደግሞ ምን አሉ እዚህ ጋር ቀጥለው ደግሞ all the gospels originally circulated anonymously አይታወቁም ማን እንደጻፋቸው አይታወቁም authoritative names were later assigned to them by unknown figures ስም ራሱ የተሰጣቸው የሉቃስ የዮሐንስ ምናምን ተብሎ የተሰጣቸው ከጊዜ በኋላ unknown figures ናቸው የሰጧቸው in the early church ነው የቀደምት ቤተክርስቲያን ናቸው የሰጣቻቸው in most cases the names are guesses አየሽ ገስ ነው ግምት እየገመቱ ነው የሰጡት ሱብሃንአላህ በጣም ከባድ ነው ጸሐፊው የማይታወቅ መጽሐፍ እንዴት ነው የምንቀበለው ለምሳሌ የማቴዎስ ወንጌልን አስመልክቶ ዴቪድ አንድ በጣም የሚታወቅ ስኮላር ነው ይሄም ከነሱ ላይ ምን አለ the gospel of Matthew is technically anonymous አለ የማቴዎስ ወንጌል ጸሐፊው አይታወቅም እንደማ as are the other gospels አለ ሌሎቹ እንደ ሌሎቹ ጎስፔሎች ሁሉ የማቴዎስ ወንጌልም ጸሐፊው አይታወቅም ብሎ ያስቀምጣል ሌላኛው አረ በቃ መረጃማ ይውሉ አላወቅም የውይይት እንትኖቼ ናቸው እነዚህ ከዚህ በኋላ ያሉት እና ይሄንን ይመስላል ወላሂ በቃ በጣም የሚያሳዝነው ነገር መጽሐፍቶቹ ይሉ ምንድነው የሚሻለው እሺ እና ከነዚህ መጽሐፍት ውስጥ ለምሳሌ ከናንተ መሐል ኃጢአት የሌለባት ይውገራት የሚለው አለ አይደል ቃሉ ይሄን ታውቂዋለሽ ዝሙት ሰርታ ኢየሱስ መጥቶ ከናንተ መካከል ኃጢአት የሌለባት ይውገራት ያለውን ታስታውሻለሽ አዋለች እሺ ስለዚህ ያ ታሪክ ጭማሪ ነው ይሄን ታውቂያለሽ ላሳይሽ ዛሬማ በቃ ከባድ ነው ታሪኮቹ እንዳለ ጭማሪ ናቸው ላሳይሽ እነሱን ደግሞ አንድ ጊዜ ላሳይሽ ምን ላይ ነበር ያስቀመጥኩት ክሪቲሲዝም ነው ክሪቲሲዝም በቃ ዛሬ ባይብል ላይ ተነስተናል ተመልከቱ አሁን እዚህ ጋር ምን ይላል መሰለሽ ይሄ ኢየሱስ ከሄደ ከ400 ዓመት በኋላ ያለ መጽሐፍ ከ400 ዓመት በኋላ ለምናምን ባይብልን የማልቀበልበት ትልቁ ምክንያት የመጀመሪያው አምላክ ያልተናገራቸው ንግግሮች አምላክ እንደተናገረ ተደርጎ መቀመጡ አንድ ሁለተኛ የአምላክ ባህሪ ያለ አግባብ ይጸጸታል ምጥ እንደያዛት ሴት ይጮሃል ብለው ማስቀመጣቸው ምናምን እንደ ነቀዝ ብሎ እግዚአብሔር ማስቀመጡ ይሄ ሁሉ አለ ባይብል ላይ ሶስተኛ አጸያፊ ቃላቶች ቅድም ያልነው ማለት ነው ሶስተኛ እሱ አለ አራተኛ ጸሐፊው አይታወቅም ማን እንደጻፈው አይታወቅም አራተኛ ምንድነው እርስ በርሱ ይጋጫል አምስተኛ ምንድን ነበር መሰላችሁ ኦሪጂናል ማኑስክሪፕት የለም ስድስተኛ ቼን ኦፍ ናሬሽን የለም ሰባተኛ የግል ደብዳቤ ነው እና ታዲያ እንዴት ነው የምንቀበለው ወደ የትኛው ነው የምትጠሩ ነጋይስ የትኛውን ለመጥራት ነው የትኛውን እንድናመን ነው እንዴ እቤታችሁን ከፍታችሁ ኑ ክርስትናን ተቀበሉ ተጠመቁ የምትሉን ምን ልናደርግ ነው ንገሩኝ በዚህ መጽሐፍ እንዳመን ነው ይሄንን መጽሐፍ እንደ አምላክ መጽሐፍ ያደርገ እንድቀበለው ይሄንን ነው የምትፈልጉት ወላሂ ሞት ይሻለኛል ከዚህ አላህ ይጠብቀን እንዴት አድርገን እንቀበለው ይሄንን መጽሐፍ እንደ መጽሐፍ ተግባባን ስለዚህ ይሄንን ይመስላል ማለት ነው ለዛሬ I was so tired በጣም ታይሪንግ ነገር ነበረ ዛሬ ቃል እንግዲህ አሁን እና አይ ቲንክ ይሳቅም አለ ይሳቅ ጋር መቀጠል ትችላላችሁ ይሳቅ አለ ሰላም አለይኩም ሰላም አንድ ጥያቄ ልጠይቅህ እሺ ጠይቂ ቁርአን ከነብዩ
ቁርአን ከነቢዩ መሐመድ በኋላ የመጣ ነገር ከሆነ ከዛ በፊት እንዴት ሊሆን ይችላል ስልክ ለእያንዳንዱ ነብያት መጽሐፍ ተሰጥቷቸዋል። ለሱ የተሰጠው ቁርአን ነው አልከኝ አይደል? እና ቁርአን ላይ አላህ እኔ ፈጣሪ ነኝ አምልኩኝ፣ እኔ ፈጣሪ ነኝ እኔን አምልኩ ያለበት ቦታ እንድታሳይኝ እፈልጋለሁ። እሺ የሚጠይቁሽን እንዳለ አምጪ እኔ መልስልሻለሁ። ወላሂ የትኛውም ጥያቄ ያው ለምሳሌ ከስንት ልጅ በጣም ብዙ ነው ማሳይሽ፣ አንድና ሁለት አይደለም ማሳይሽ። ይሄ እንኳን እነሱ የጠየቁኝ አይደለም ራሴ ላይ ጥያቄ ስለፈጠረብኝ ነው የጠየቁ። ችግር የለም። አላህ በሱረቱል አንቢያ ምዕራፍ 21 ቁጥር 92 ላይ ኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ፣ ይህ መንገዳችሁ ነው ህጋችሁ ነው፣ አንዲት ህግ ስትሆን አንዲት መንገድ ስትሆን አለ። ወአነ ረቡኩም እኔም ጌታችሁ ነኝ፣ ፈዕቡዱን አምልኩኝ፣ እኔም ጌታችሁ ነኝ አምልኩኝ አለ። ሁለተኛ ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ፣ ከመልእክተኛም አንድንም አላክንም የተላከበት ምክንያት ደግሞ ምንድን ነው? አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ እነሆ ከአምላክ ውጭ እነሆ ከአላህ ውጭ በእውነት የሚመለክ የለም እኔንም አምልኩኝ እኔን አላላ። ሶስተኛ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላሁ እኔ አላህ ነኝ አለ። ላኢላሃ ኢላ አነ ከእኔ ውጭ በእውነት የሚመለክ አምላክ የለም፣ ፈዕቡድኒ እኔንም አምልክ፣ ጠላትንም እኔ አቋቁም፣ ወሊዚክሪ እኔን ለማስታወስ አለ። አራተኛ ሱረቱል አንከቡት ምዕራፍ 29 ቁጥር 56 ላይ ያ ዒባዲየ አለዚነ አመኑ እናንተ ባሪያዎቼ በእኔ ያመናችሁ ሆይ አለ። ኢነ አርዲ ዋሲዐ የኔ ምድር ሰፊ ናት፣ ፈኢያየ ፈዕቡዱን እኔንም ብቻ አምልኩኝ ይላል አላህ። አየሽ ሱረቱ ያሲን ምዕራፍ 36 ቁጥር 61 ላይ ወአን ዕቡዱኒ እኔንም ብቻ አምልኩኝ ሃዛ ሲራጡን ሙስተቂም ቀጥተኛውን ጎዳና ይህ ነው በማለት ይናገራል። ሱረቱ መርየም ምዕራፍ 19 ቁጥር 65 ላይ ረቡ ሰማዋት ወልአርድ የሰማያትና የምድር ጌታ ወማ በይነሁማ በመካከላቸውም ያለው ፈዕቡድሁ እሱም ብቻ ተገዛ ወስጠቢር ሊዕባደቲህ እሱንም ለማምለክ ብቻ ቀጥ በል ይላል አላህ። እሱንም በማምለክ ላይ ምን አድርግ ታገስ ይላል። ተግባባን? ሀል ተዕለሙ ለሁ ሰሚያ ለእሱ ሞክሼን ታውቃለህ እንዴ? እሱም ብቻ አምልክ እያለ አላህ ያዘናል። ሱረቱ ዙመር ምዕራፍ 39 ቁጥር 2 ላይ ኢና አንዘልና ኢለይከ ልኪታበ ቢልሐቅ ይህንም መጽሐፍ በእርግጥም በእውነት ባንተ ላይ አወረድን። ፈዕቡድላህ አላህን ብቻ ተገዛ፣ ሙኽሊሲነ ለሁ ዲን ለሱም ያጠራህ ስትሆንና ለሱም ሃይማኖትን ለሱ ብቻ ያደረግክ ስትሆን እሱም ተገዛ። አላህ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 52 ላይ ወኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ ይህች ቀጥተኛ ጎዳና ነች፣ መንገድም አንድ መንገድ ነው አለ። ወአነ ረቡኩም እኔም ጌታችሁ ነኝ፣ ፈተቁን እኔም ብቻ ፍሩኝ። ሱረቱ ናሕል ምዕራፍ 16 ቁጥር ምክንያቱም መፍራት በራሱ ምንድን ነው? አምልኮ ስለሆነ ማለት ነው። ሱረቱ ናሕል ምዕራፍ 16 ቁጥር 51 ላይ ወቃለ ላሁ ላ ተተኺዙ ኢላሀይኒ ኢስነይን አላህም አለ ሁለት አማልክትን አድርጋችሁ አትያዙ፣ ኢነማ ሁወ ኢላሁ ዋሂድ ምንድን ነው? አምላክም አንድ አምላክ ብቻ ነው። ፈኢያየ ፈርሀቡን እኔም ብቻ ፍሩኝ በማለት ይናገራል። አላህ አንድ ነው፣ እሱም ብቻ እንድናመልክ እሱም ብቻ እንድንፈራ ይኸው ግልጽ በሆኑ ማስረጃዎች አላህ አስቀመጠልን። ምን ትያለሽ ቃሉ? ስለዚህ አላህ ስለመኖሩ እርግጠኛ የሆናችሁት በዚህ ነው ማለት ነው። አዎ አንደኛ አላህ እኛን አምልኩ ብሎናል። ሁለተኛ አላህ ለመኖሩ ማስረጃ ያስፈልጋል። ላምጣልሽ አምላክ ለመኖሩ አሁን ያልካቸውን አሳይኝ። ምን ላሰጥ? ጥቅስ ላይ ነው ማሳይሽ? ከፍቼ ነው ቁርአን ላይ ያለ ነገር ነው አሁን የነገርከኝ? አዎ እሱን አሳይኝ ቁርአን ላይ ያለው። እሺ ይኸው ለምሳሌ ስክሪን ሾት ላደርገው ነው። ለምሳሌ ምን ይላል አላህ በሱረቱል አንቢያ ላደርገው ነው። መብትሽ ነው እየታባቱ
ትንሽ ከፍ አድርግልኝ። ኮሜንት እየቆይ ኮሜንቱ ኮሜንቱን አንዴ አጥፉለት። ኮሜንቱን አጥፉት አንዴ። እሺ ታረስ ላርግልሽ። ያው አሁንም አንሺ ያው እሺ ቀጥል። እኔ ያነስ ይሄው አሁንም አንሺ አሁንም አንሺ። በቃ ይበቃሻል። እሺ እግዚአብሔር ያክብርልኝ። እሺ በጣም ጥሩ። አይ እንግዲህ በቃ እናንተ ደግሞ ከታች ያላችሁ አጨቅጭቁኝ። እሺ እሺ ሌላ ጥያቄ አለሽ? ይሳቅ በቃ ቀጥል። እሺ ይሳቅ በቃ ቀጥል። አዎ ቀጥሉ። እኔም ልወጣ አሁን ራሱ ተደብቄ ነው እየተማርኩኝ። አብሽር በርቺ። ይሳቅ አለ? እሺ ኢብራሂም እግዚአብሔር ያክብርልኝ። እመለሳለሁ። እሺ ሲመቸኝ እመጣለሁ። እሺ ቃሉ አላህ ሂዳያ ይስጥ። አመሰግናለሁ። ያለውን ነገር ከተናገርኩኝ ሁላችሁም በፈጣሪ ስም ይቅርታ ጠይቃችኋለሁ። እግዚአብሔር አብሽሪ አብሽሪ። ቀጥል ይሳቅ። እንትን ቪዲዮዬን በነገራችሁ ላይ ግቡና እቺን ልናገር አንዴ። ቪዲዮዬን ግቡና እግዚአብሔር ሁለት ቀኝ እጅ እንዳለው ፖስት አድርጌያለሁ። ሁለት ቀኝ እጆች። እስቲ 500 ምናምን ሰዎች አላችሁ፣ ቫይራል አውጡት ቪዲዮ። እኔ እኮ በጣም የሚገርመኝ ነገር ጋይስ እነሱ ቪዲዮ ሲሰሩ ከአንዳንድ ስንት ህዝብ ነው የሚያየው እና ለምንድን ነው ተደራሽ የማታደርጉት? እኛ ቪዲዮ ስንለቅ አሁን ይሳቅ ይለቃል ነው ይለቃል። ለምንድን ነው ቪዲዮ ተደራሽ የማታደርጉት? እኛ በበኩላችን በዚህ መልኩ ከሰራን እናንተ ደግሞ ይህንን ነገር ተደራሽ ለማድረግ ደግሞ መስራት አለባችሁ። ግቡና እዩት። ቪዲዮ የሰራሁት ቪዲዮ አለ እና ሁላችሁም እስቲ 500 ምናምን ሰዎች አላችሁ። ፎሎ ያላረጋችሁኝ ካላችሁ አርጉ። ይሳቅንም ፎሎ አርጉት። ጎበዝ አነዛዛሪ ነው እሱም። ስለዚህ ያው ምን ታደርጋላችሁ? ግቡና ቪዲዮውን ሼር አድርጉት፣ ኮመንት ስጡ፣ እዛ ላይ ቫይራል እንዲወጣ አድርጉት። ተግባባ? ቫይራል እንዲወጣ አድርጉት። ይህን ይመስላል። ይሳቅ ቀጥል ኢንሻአላህ። የበኩላችሁን ተወጡ። የገባችሁ የሚለቀቁ ቪዲዮዎችን ወንድሞች የሚለቁትን ኢብሮም የለቀቁ አለ፣ እሱን ሼር አድርጉት። እንትና ለብዙ ሰዎች አሰራጩት። አንዳንዴ ቫይራል እንዲወጣ የሚፈለግ ቪዲዮ ሲሆን ደግሞ ቫይራል ለማውጣት ሞክሩ። እሺ እሺ። ክርስቲያኖች የሉ ከሌላችሁ ሰገዳችሁ እንደ ዞር ወላ ገና ነው ገና ነው። እሺ ስለዛ ምን እንይ? እስከዛ የሚገባ ከሌለ ነቢያት በመጽሐፍ ቅዱስ የሚለውን ነቢያት በመጽሐፍ ቅዱስ እስኪ ምን አይነት ነበሩ የሚለውን አንዳንድ ነገሮችን እስኪ ራስን አተልቀ ቀጥል። እሺ እሺ። ሰው እንዳይሄድ ጎን ለጎን አድርግና የኔንም ጎን ያንተም ጎን አድርገው። እንደዛ አድርግና ቀጥል። አንተ ነው ማለት የምትችለው መሰለኝ። እኔ እችላለሁ ማለት ትችላላችሁ። እኔ እኮ ኔትወርክ አይ ትችላለህ መሰለኝ። ቆይ እሺ አንዴ ላስተካክለው ይሄን አንዴ ኔትወርክ። እሺ ትችላለህ፣ በእርግጠኝነት ትችላለህ። ሞዴሬተሮች ይችላሉ፣ ያደርጉ ነበር። እሺ እሺ እችላለሁ፣ ግን አንተን ማድረግ አልችልም። ራስህን አንተን። ቆይ አንዴ እንደዚህ ሳይሆን አንዴ አንዴ ቆይ አንዴ አዎ በቃ አሁን እንዲናርግ ነው። ምን እሺ ነው ጋይስ? እሺ ጀማልን አባረውና አንተ እኮ እኔ እኮ ላረግ እኮ ነው። ጀማል አልለቅም ብሎ እሺ ለቀቅ አንተ። አይ ጀማል ቆይ እኔ አደርገዋለሁ። አንተ ቀጥል። በቃ አንተ አሁን መቀጠል ትችላለህ። እንትን አድርገው እንዳሁኑ አድርገውና ጀማል ራሱን ያወርደውና አንተ እንትን ትላለህ። ተንቅ እሺ እሺ።
የነብያት በመጽሐፍ ቅዱስ የሚለው እናያለን። መጽሐፍ ቅዱስ ላይ ነብያት ምን አይነት ባህሪ ነው ያላቸው የሚለው ክርስቲያን ገባ መሰለኝ። እስኪ ወይ እሱን እንትን እንለውና እንቀጥላለን። ክርስቲያን ከሆነ ማለት ነው። ማክሲ አለ ማክሲሚሊያኖስ አሰላሙ አለይኩም ሙስሊም ነኝ። እሺ ጥያቄ እየተቀበልክ አይደለም አይብሮ። ስለዚህ ወደ ራሳችን እንቀጥል። አይደለም ትምህርቱ ላይ ግባና የአሁኑ ላይ ቆይ አንዴ ኧረ ቆይ ማን ነው በስንት መቅረ የተስተካከለልኝን ምን ሆናችሁ ነው? ሰው እንዳይሄድ እኮ ነው ትንሹ ላይ ሶሪ ቆይ ሳቅ አንዴ ላስተካክለው። እሺ አሁን አንዴ ላስተካክለው እንደዚህ። በቃ ቀጥለው። እሺ አሁን የምናየው ምንድነው ነብያት በመጽሐፍ ቅዱስ ምን አይነት ባህሪ ነው ያላቸው? ብዙ ጊዜ የሆነም ቪዲዮ አይታችሁ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ሚዛን የምንመዝናቸው በቁርአን ብቻ ነው፣ በመጽሐፍ ቅዱስ አልመዝናቸውም ያሉት ለምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ላይ ያሉ ነብያት ለሚዛን ስለማይበቁ ነው፣ ብቁ ስላልሆኑ መጽሐፍ ቅዱስ ላይ ነብያት የተገለጹበት አይደለም። ነብዩን ሰለላሁ ዐለይሂ ወሰለም ራሱ አንድ ተራ ሰውን ራሱ የምትመዝኑበት መጽሐፍ አይደለም፣ ነብያቶችን የገለጸበት ማለት ነው። ስለዚህ ያንን ስለሚፈሩ ነብያት መጽሐፍ ቅዱስ ላይ ባላቸው ባህሪያቶች ክርስቲያኖች ያፍራሉ። ለምሳሌ የእግዚአብሔር ልብ የተባለው ዳዊት ምን ሲያደርግ ነበር የሚለው እናያለን። ሌሎችም ነብያቶች እናያለን። የእግዚአብሔር ልብ የተባለው ዳዊት እንደው ታሪኩን እንደዚህ ላሳያችሁ። መጽሐፍ ቅዱስ ላይ ምን አረገ፣ ምን አየ፣ ከዛ በኋላ ምንድነው ያደረገው የሚለውን እንዲህም ሆነ አለ፣ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲትን ሴት ስትታጠብ አየ። አሁን ዳዊት ከላይ ሆኖ ምን ተከየፈ? የሆነች ልጅ ስትታጠብ አየ። ከዛስ ሴቲቱም መልከ መልካም ነበረች አለ። ዳዊት አሁን እሷን ሲያይ ምን አለ? መልካም ሴት ነች። ምን ሆነ? ዳዊትም ልኮ ስለ ሴቲቱ መጠየቅ ጠየቀ። ዳዊት ጥያቄ ጀመረ፣ ማጣሪያ አደረገ። አንድ ሰውም ይቺ የኤልያስ ልጅ የኬጢያው የኦርዮ ሚስት ቤርሳቤ አይደለችምን አለው። ስለ ሴቲቷ ነገረው። ምን አላት? ሚስት ባል አላት። አሁን እቺ ሴት ባል አላት። ባል እንዳላት ዳዊት ተነገረው። ታዲያ ዳዊት የእግዚአብሔር ልብ ነው። እግዚአብሔር የሚወደው እንደ ዳዊት የሚወደው ሰው የለም። ይሄ እግዚአብሔር ልብ የተባለው ዳዊት ነብዩ ዳዊት ምን አረገ? ሚስት ባል ቢኖራት እችን ሴት አይ በቃ ባል አላትና እችን ሴት ልጠጋት አይገባም ብሎ አልተዋትም። ባል ቢኖራትም ምን አረገ? ዳዊትም መልእክተኛ ልኮ አስመጣት። ሴቲቱን እኮ ባል ያላትን ሴት ምን አረጋት? ዳዊት መልእክተኛ ልኮ አስመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበረ፣ ከእርሷም ጋር ተኛ። ሚስት ባሏስ ያልተፋታችን ሴት አስመጥቶ አብሯት ተኛ፣ ወደ ቤቷም ተመለሰች ይላል። አስባችሁታል? ባል ያላትን ሴት አስመጥቶ ከዛ በኋላ ከእሷ ጋር ተኛ። ይህ የእግዚአብሔር ልብ የሚባለው ዳዊት ማለት። ከዛ ሴቲቱም ምን አደረገች? አረገዘች ማለት ነው። ታሪኩ እንዳይረዝምባችሁ። ከዛ በኋላ ዳዊት ባሏን ጦር ሜዳ ላይ እንዲገደል ያስደርገውና ለራሱ ይወስዳታል እችን ሴት ማለት። ታዲያ ይሄ የእግዚአብሔር ጻድቅ አሁን በዚህ ይህንን ስለሚያዩ ነው ነብዩ ሰለላሁ ዐለይሂ ወሰለም በእንደዚህ ልመዝኑ አትችሉም እና ምን አለ ዳዊት? ያችን ሴት ወስዶ ለራሱ ወሰዳት ማለት። ሌላው ዳዊት ጥሎሽ የሰጠው ምን ቢሆን ጥሩ ነው ሲያገባ? እስኪ ገምቱ። ጥሎሽ ማጫ ምን ይሰጣል? አሁን ማጫ ጥሎሽ ዳዊት ጥሎሽ የሰጠው ምንድን ነው? ለጋብቻ ጥሎሽ ሲሰጥ ምንድን ነው የሰጠው? እስኪ እናንብብ። ዳዊት ጥሎሽ ምን ሰጠ? የእግዚአብሔር ባሪያ የእግዚአብሔር ምርጥ ዳዊት የሚባለው ዳዊት ምንድን ነው የተሰጠው ሲባል ሳኦልም ዳዊትን በፍልስጤማውያን ይጥለው ዘንድ አስቦ የንጉሱን ጠላቶች ይበቀል ዘንድ 100 ፍልስጤማውያን ሸለፈት በቀር ንጉሱ ማጫን አይሻማል። ዳዊት ሚስት ፈልጎ ምን አለ? ሳኦልን ሲጠይቀው ሳኦል ምንድነው የምፈልገው አለ? 100 ፍልስጤማውያን ሸለፈት ነው የምፈልገው አለ። ሸለፈትን። ከዛ በኋላስ አሁን ልብ በሉ ዳዊት ምን እንዳረገ
ዳዊትና ሰዎቹም ተነስተው ሄዱ። አሁን ዳዊት ለሴት ብሎ ማጫ ለመስጠት ብሎ ምን አረገ? ወደ ፍልስጤማውያን ሄደ። ከዛ 100 ሰዎችን ገደሉ። የኦርቶዶክስ መጽሐፍ ቅዱስ ላይ 200 ሰዎች እንደሆነ ያስቀምጣል። ለማንኛውም 100 ሰዎችን ገደሉ። ዳዊትም ለንጉሱ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሱ ሰጠ። አስባችኋል? ንጉሱ ፊት አምጥቶ ሸለፈት እየቆጠረ 1 2 3 እያለ ሲያስረክም ማለት ነው። እና ዳዊት እየቆጠረ ነው ያስረከበው። ምን አለ? ለንጉሱም አምጥቶ የሸለፈታቸውን ቆርጦ ማለት ነው በቁጥራቸው ልክ ለንጉሱ ሰጠ። ይሄ የእግዚአብሔር ባሪያ የእግዚአብሔር ተወዳጅ ልጅ የሚባለው ዳዊት ነው። እና ለሴት ልጅ ማጫ ምንድነው የሰጠው ሲባል 100 ሸለፈት ነው። 100 ሸለፈት ነው። እሺ ሌላው ዳዊት ፈረደበት እንዳትሉኝ፣ ያው የሁሉንም አንዳንድ እያለን እንሄዳለን። ዳዊት ዛሬ ክርስቲያኖች ፕሮቴስታንቶች እንደሚያደርጉት እየዘለለ እየጨፈረ እንደሚያመሰግን ታውቃላችሁ? እየዘለለ እየጨፈረ ነው ዳዊት የሚጸልየው አምላኩ የሚያመሰግነው። ልብ በሉ እዚህ መጽሐፈ ሳሙኤል 2ኛ ሳሙኤል 6:14 ላይ ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበረ። ዳዊት ምን ያደርግ ነበረ? ይዘፍን ነበረ። ዳዊትም የበፍታ ኤፉድ ለብሶ ነበር ይላል። ከዛ በኋላስ ሚስቱ ሁላ ትንቀዋለች። እንዴት እንደዚህ ያደርጋል ብላ ማለት ነው። ልብ ቁጥር 16 ላይ የእግዚአብሔርም ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሱ ዳዊትም በእግዚአብሔር ፊት ሲዘልና ሲዘፍን አየች። በእግዚአብሔር ፊት ምን ያደርጋል ዳዊት? እየዘለለ ይዘፍናል። ሲዘልና ሲዘፍን አየች፣ በልቧም ናቀችው አለ። በልቧም ማናቀችው? ሜልኮል የምትባለው። ለምን እንደናቀችው ታውቃላችሁ? ለምን እንደናቀችው ራሷ ታስቀምጥ። ምን አለች? ምናምንቴዎችም እርቃናቸውን እንደሚገለጡ የእስራኤል ንጉስ በባሪዎቹ ቀኖጃችን ፊት እርቃኑን በመገለጡ ምንኛ የተከበረ ነው አለች። ዳዊት ራቁትን ነበረ ሲጨፍር የነበረው እና ለዛ ነው እሷ ያፈረችው። እንዴት የተከበረ ነው ብላ አለችው ማለት ነው። ስለዚህ እግዚአብሔር ባሪያ ዳዊት ራቁቱን ይዘፍን ነበር። ሌላ በሰይጣን ትእዛዝ ስራ የሚሰራ ነበር ዳዊት። ሰይጣን ትእዛዝ እንደዚህ ቁጥር ሲለው እሺ ብሎ ሄዶ ይቆጥራል እና በሰይጣን ትእዛዝ ዳዊት ቆጠራ ይቆጥር ነበር። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ሰይጣንም በእስራኤል ላይ ተነሳ ይቆጥር ዘንድ ዳዊትን ምን አደረገው? አንቀሳቀሰው። ዳዊት በሰይጣን ትእዛዝ ይሰራ ነበር ማለት ሰይጣን ያንቀሳቀሰው ነበር። ይሄን አድርግ ይሄን አታደርግ እያለ ቁጥር አትቁጠር እያለ የሚያዘው ነበር ማለት። ሌላው ዳዊት እንዳይንቆይ ዳዊት ምን አይነት ዘዴ እንደተጠቀመ ታውቃላችሁ? የሆነን ሰው አልገድልህም ብሎ ቃል ገባለት እና አሁን እሱ አልገድልህም ስላለው እሱ ተሆነ በሌላ ሰው ያስገድላል። በብልሃት ተጠቅሞ ማለት እኔ አልገድልህም ብሎ በምን ያስገድላል? በሌላ ሰው ግን እንዲገደል ያስደርገዋል። ልብ በሉ። ይኸውላችሁ ምን አረገ? እኔም ወደ መሃንያም በሄድኩ ጊዜ ብርቱ እርግማን የረገመኝ የብራቄም ሀገር ሰው የብንያምንም የጋሬ ልጅ ሳሚ እነሆ በአንተ ዘንድ ነው። እርሱ ግን ይላል። አሁን ዳዊት የሚለውን ስሙ። ዮርዳኖስን በተሻገርኩ ጊዜ ሊቀበለኝ ወረደ። እኔም በሰይፍ አልገድልህም ብዬ በእግዚአብሔር ምዬለታለሁ። እኔ በምን አልገድልህም ብዬዋለሁ? በእግዚአብሔር ፊት አልገድልህም፣ በሰይፍ አልገድልህም ብዬ ምዬለታለሁ። ከዛ በኋላ ለሰለሞን ነው የሚመክረው። ምን አለው? አንተ ግን ጥበበኛ ሰው ነህና ያለ ቅጣት አትተወው፣ የምታደርግበትንም አንተ ታውቃለህ። ሽበቱንም ከደም ጋር ወደ መቃብር አውርድ። ከደም ጋር ወደ መቃብር አውርድ። አያችሁ፣ አልገድልህም ያለውን ሰው በምን ያስገድለዋል? በሌላ ሰው ያስገድለዋል። በእግዚአብሔር ምሎ እኔ አልገድልህም ያለውን ሰው ማን አለ? በሌላ ሰው ምን ይለዋል? ያስገድለዋል ማለት። እንደዚህ አስባችሁታል? የሆነ ሰው እናንተን ማለት ነው አንብሮ ጀማልን እኔ አላወርደም ከገስት ላይ ምናምን ነገር ብሎት እኔ ወላሂ አላወርደም ምናምን ብሎት ከዛ ለእኔ በውስጥ ይሳቅ ጀማልን አውርደው ቢለኝ አስባችሁታል? ከዛ እኔ ባወርደው ምንድን ነው የምትሉት?
ጀማልን እንዳት አላወርደውም ብሎ ቃል ገብቶ ከዛ በኋላ በእኔ በኩል መጥቶ ምን ይለኛል? ይስሐቅ ጀማልን አወርደው ብሎ በውስጥ ቢለኝና እኔ ባወርደው ማን ነው ጥፋተኛ? ገብታችኋል? እሺ እንቀጥላለን። እሺ እንትን ምንድነው ስሙ? የሆነች ልጅ ስልክ ፈልጋለሁ፣ ጀነት ፈላጊ ነኝ አስገባት፣ ስልክ ፈልጋለሁ ብላች ኢብሮ ሲመጣ ታወራለች። እሺ ሌላው እሺ እንቀጥል። ዳዊት እድሜው ይሄድና ያረጃል እና እድሜው ሄዶ በሚያረጅበት ሰዓት ሰውነቱ ይቀዘቅዛል። ሰውነቱ ይቀዘቅዝና ሙቀት አይሰማውም እና ሙቀት ስላልተሰማው ምን አደረጉለት የሚለውን እንየው። እንዴት ነበረ ሲያደርጉ ሲሆን ንጉሱም ዳዊት ሸመገለ እድሜውም በዛ። ንጉሱ ዳዊት ምን ሆነ? ሸመገለ እድሜውም በዛ። ልብስም ደረቡለት፣ ነገር ግን አይሞቀውም ነበረ። አሁን ዳዊት እድሜው ረዘመ፣ ሸመገለ። በመሸምገሉ ምክንያት ምን አይሰማውም? ሙቀት አይሰማውም ነበር። ከዛስ ባሪያዎችም ለጌታችን ለንጉሱ ድንግል ትፈለጋለች፣ በንጉሱም ፊት ቆማ ታገልግለው፣ በጌታችንም በንጉሱ ብብት ተኝታ ታሙቀው አሉት። ገብቷቸዋል አይደል? ዳዊት ሰውነቱ ስለቀዘቀዘ እድሜው ሄዶ ማለት ነው። ከዛ ድንግል ተፈልጎለት፣ ድንግል በዛ ሰዓት 14 15 ዓመት ይሆናት ማለት ነው። በዛ ቢባል ያለበዛ 9 10 ይሆናል። ፈልጋ ምን ታደርገው? በንጉሱ ብብት ተኝታ ታሙቀው አሉት። ታሙቀው። ከዛ በኋላ በእስራኤልም ሀገር ሁሉ የተዋበች ቆንጆ ፈለጉ፣ ሱነማይትን አቢሳን አገኙ ይላል እና ዳዊት ሰውነቱ ስለቀዘቀዘ ለሰውነቱ ማሞቂያ ምን ተፈልጎለታል? ሴት ተፈልጎ መጣለት ማለት ነው። ሌላው እሺ ዳዊትን አበዛህብን ቀይርልን ካላችሁ ኢሳያስን እግዚአብሔር ምን ብሎ እንዳዘዘው ታውቃላችሁ? እግዚአብሔር ኢሳያስን ምናልባት አሁን እኛ ኢትዮጵያ የሚመለከት ነገር ነው ማወራላችሁ። ኢትዮጵያ የሚመለከት ነገር ነው። እሺ ኢሳያስን እግዚአብሔር ያዘዘውን በዚህ ዓመት እግዚአብሔር የአሞጽን ልጅ ኢሳያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግርህ አውልቅ ብሎ ተናገረ። እንዲህም አደረገ፣ እራቁትንም ባዶ እግሩንም ሄደ። እግዚአብሔርም አለ፣ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለታምራት ሊሆን እራቁቱንና ባዶ እግሩን እንደሄደ ኢትዮጵያ ድረስ መጥቶ ራቁቱን ይሄድ ነበረ። ኢሳያስ 3 ዓመት ሙሉ። እኛ በዛ ጊዜ ብንኖር አዲስ አበባ መጥቷል አልመጣም አላውቅም። የዛኔ አዲስ አበባ አልተቆረቆረችም መሰለኝ። ለማንኛውም በኢትዮጵያና በግብፅ መሃል 3 ዓመት ሙሉ ኢሳያስን እግዚአብሔር ራቁትን ሂድ እያለ አስባችኋል? እናንተ ቆይ ራቁት የሆነ ሰው ሲሄድ ብታዩት ነብይ ነው ብላችሁ ነው የምታስቡት ወይስ ምንድን ነው ብላችሁ ነው? አንድ ሰው ራቁቱን 3 ዓመት ሙሉ በእናንተ መካከል ቢመላለስ ራቁቱን ከነምናምኑ ማለት ከነምናምኑ ስታዩት ራቁቱን ያያችሁትን ሰው ይሄ ሰው ነብይ ነው ብላችሁ ነው የምታምኑት? ይሄ ሰው ነብይ ነው ብላችሁ ነው የምታምኑት? እንዴት ነው እንደ ነብይ የምትቀበሉት? እሺ እንቀጥል። እሺ ሌላው የእግዚአብሔር ነብያት ጣዖት ሰርተው ሁላ ያስመልካሉ። ገብቷችኋል? አሁን ለምሳሌ ኦሪት ዘጸአት ምዕራፍ 32 አሮንም በሚስቶቻችሁ በወንዶችና በሴት ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። አሮን ምን አላቸው? ጆሮ ጌጦችን የልጆቻችሁን የለበሱትን ጌጦች አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብለው በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። ጣዖት ሰርቶ እነዚህ ናቸው ከግብፅ ምድር ያወጡ ብለው ይላል እግዚአብሔር። አሮን ነብይ የተባለው ጣዖት አሰርቶ እንደዚህ ይላል።
እንትን እና የገባው ሰው ና አልገባኝም እና አስረዳኝ እስኪ። የገባችሁ ሰዎች ገብታችሁ አስረዱን። አልገባም ከማለት አልተረዳም ከማለት የተረዳችሁ መታችሁ አስረዱን። እሺ በነገራችን ላይ ይሄ ብዙዎቻችሁ ልታውቁ ይችላሉ፣ ግን የሚገርም በጣም ነው የሚገርም። ኖህ ከሁለት ልጆቹ ጋር ተኝቶ ልጅ ይወልዳል። ልብ በሉ። ሉጥ ኖህ አልኩኝ። ሉጥም ከዞርዋር ወጣ፣ በዞአር ይቀመጥ ዘንድ ስለፈራም ከሁለት ናግባ ዝም ብለህ እንትን አታውራ። ከሁለት ሴቶች ልጆቹ ጋር በተራራ ተቀመጠ። ሉጥ በዋሻም ከሁለቱ ሴቶቹ ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድር ሁሉ እንዳለው ልማድ ሊገናኘን የሚችል ሰው በምድር ላይ የለም። ነይ አባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችን ዘር እናስቀር ይላል። ልጆቹ አባታቸውን እናጠጣውና እናስከረውና ከዛ በኋላ ከእሱ ጋር እንተኛ ነው። ያው ሁለት ስለሚቻል ብሎ በዛው አስጨምረውት ይመስለኛል። ሁለት ነበር የሚቻለው፣ ሌላ አስጨምረውት ይሆናል። ለማንኛውም እንደ ክርስቲያኖች ማለት ከዛ አጠጡትና ምን አረጉት? ከእሱ ጋር ይተኛሉ። ልብ በሉ። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛ። አስተፍር ይህ በጣም ከባድ እኮ። ከአባታቸው ጋር ተኛች፣ ከአባት ጋር። እርሱም ስትተኛና ስትነሳ አላወቀም። ምንድን ነው ስትተኛና ስትነሳ? ያውላ ነገር ሲደረግ ምንም አላወቀም። እሺ ከባድ ነው። እና ከዛ በኋላስ በነጋውም አሁን ያንዱ አልበቃም። በነጋውም ታላቂቱ ታናሺቱን አለቻት፣ ታላቂቱም ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ። ሁለቱም ያችም ተኛች ታናሺቷ። ከዛስ ከአባታችን ዘር እናስቀር፣ አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። ታናሺቷም ታላቂቷም አባታቸውን አጠጥተው ተገናኙት። የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? እነዚህ ሰዎች እነዚህ ሁለት ልጆች አባታቸውን አጠጥተው የተገናኙት ዘር እንዲያስቀሩለት ነው። እኔ ግራ የሚገባኝ የወለዱት ሁለቱም ወንድ ልጅ ነው። ሁለቱም የወለዱት ወንድ ልጅ ነው። ታሪኩ እንትን ስለሚል ሁለቱም ወንድ ልጅ ከወለዱ እንዴት ነው ዘር የሚያስቀጥሉት? ከዛ በኋላ ሁለቱ ደግሞ ከእናቶቻቸው ጋር ሊገናኙ ነው። ሁለቱም ወንድ ልጅ ስለተወለዱ እንዴት ነው ዘሩ የቀጠለው? ሁለቱም ከእናቶቻቸው ጋር መልሰው ሊገናኙ ነው ዘር ለማስቀጠል። ሌላው ደግሞ እዚች ጋር እግዚአብሔር ምንም አልወቀሳችሁ። የሚገርማችሁ ነገር አሁን ሉጥ ወንጀል በመስራቱ ኃጢአት በመስራቱ ይህንን ለምን አደረክ ተብሎ የተወቀሰበት ቦታ የለም። አለመወቀሱ ራሱ እንትን ከማለት አይሆንም ወይ ነው። ግን ዋናው ሌላው ልጆች እንዴት ሊባዙ ቻሉ የሚለው ራሱ ጥያቄ ነው ማለት። ምናልባት ሉጥ እኮ ማለት እኮ አንድ ተራ ሰው ነው፣ ምንም እኮ ትክክለኛ ሰው አይደለም ምናምን ልትሉ ትችላላችሁ። ግን መጽሐፍ ቅዱስ ምን ይለዋል? ስለ ሉጥ ሲናገር መጽሐፍ ቅዱስ ምን ይላል? ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው በኋላ ጻድቅ ሉጥም በመካከላቸው ሲኖር ጻድቅ ሉጥ ምንድን ነው? ጻድቅ ነው። አሁን ጻድቁ ሉጥ ነው ይህንን ነገር አረገ እየተባለ ያለ ጻድቅ ሉጥ ከልጆቹ ጋር የተኛው ማለት የተራሶ ምናምን እያወራን አይደለም፣ ስለ ጻድቅ ሉጥ ነው ማለት። እሺ እንቀጥል ወይስ ምን ትላላችሁ? እንቀጥል እንዳይደክማችሁ።
ብዙ ነው ያለው። ጥያቄ ያለው ሰው ወይ ደግሞ መመለስ የሚችል ሰው ካለ አስገቡ። እሺ እንቀጥል። ኖህ፣ ስለ ኖህ ደግሞ እንቀጥል። ኖህ ማን ነው? ኖህ ኦሪት ዘፍጥረት ምዕራፍ 6 ላይ ስለ ኖህ ሲናገር ምን ይላል? ቁጥር 8 ላይ ኦኬ፣ ይታያል። ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህ ልብ በሉ፣ ኖህ ከትውልዱ እንዲህ ነው። ኖህም በትውልዱ ጻድቅም ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ ማለት ኖህ ማለት ነው። ከእግዚአብሔር ጋር አካሄዱን ያደረገ ንጹህና ፍጹም ሰው የተባለ ለሌሎች አርአያ መሆን የሚችል ፍጹም ሰው ተብሏል። ታዲያ ኖህ ምንድን ነው ያደረገው ሲባል ምን እንዳደረገ ነው? ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ። ከወይን ጠጅ ጠጣና ምን አለ? ሰከረ። ኖህ በድንኳኑም ውስጥ ራቁቱን ሆነ። ሰክሮ ምን ሆነ? በድንኳኑም ውስጥ ራቁቱን ሆነ። ኖህ እኮ ሰክሮ ምን ይሆናል? ራቁቱን ሆነ። የከነዓን አባትም ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለት ወንድሞቹ ነገራቸው ይላል። የከነዓን አባት ከዛ በኋላ ታችካ ከነዓን እርጉም ይሁን እያለ እግዚአብሔር ምንም ያላጠፋውን ከነዓንን ይረግማል ማለት። ይሄ እንዴት ነብያት ባህሪ ይሆናል? እሺ እንቀጥል አይደል? ስለ ሰለሞን ደግሞ እንሂድ። የሰለሞንን ደግሞ እንሂድ። እግዚአብሔር ሰለሞንን ምን ይለዋል? ሲያሞግሰው ምን ይለዋል? ይኸውላችሁ እኔ እንደዚህ አይነት ሙገሳ የተሞገሰ አላውቅም ከእግዚአብሔር በስተቀር። መጽሐፍ ቅዱስ ላይ በእንደዚህ መልኩ ምን ይላል? ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቡና ሰጥቻለሁ። እግዚአብሔር እኮ እንዲህ የተባለው ግን ለሰለሞን እንዲህ ተብሎለታል። ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛን አስተዋይን ልቡና ሰጥቻለሁ። አሁን እንዲህ የተባለው ሰለሞን ምን ያደርግ ነበረ? ምን ያደርግ ነበር ሲባል ሰለሞን ሲሸመግል ሚስቶቹን ያላችሁ እርሱም ወይዛዝር የሆኑ 700 ሚስቶች 300 ዕቁባቶች ነበሩት። ስንት? 700 ሚስቶች 300 ዕቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ልቡን አዘነቡ። ምን አደረጉት? ሰለሞንም ሲሸመግል ሚስቶቹ ሌሎቹን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱን የዳዊትን ልብ ከአምላኩ ከእግዚአብሔር ጋር ፍጹም ነበረ። የሰለሞን ልቡ እንዲህ አልነበረም። ሰለሞንም የሲዶናውያን ያንን አምላክ አስትሮትን፣ የአሞናውያን እርኩሰት ሚልኮምን ተከተለ ይላል። ሰለሞን የጣዖታውያን አምላክ ተከተለ እያለ ይናገራል። አላህ ሱብሓነሁ ወተዓላ ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕረ ይላል። እነሱ ግን ምን አሉት? ጣዖት አምልኮ ነበር ይላል። ቅድም ምን የተባለው? ማንም አንተን የሚመስል ከዚህ በፊትም የለም ከዚህ በኋላም አይመጣም የተባለው ሰለሞን ነው። እንደዚህ ጣዖት አሰርቶ ሲያስመልክ ምናልባት ነቢይ አይደለም ካሏችሁ ይኸው ነቢይ መጽሐፈ ሜላድ ላይ ቤተ መቅደስም ያነጸ ነቢዩ ሰለሞን የንጉሥ ማደሪያ ናት ብሎ እንደተናገረ ይላል። ነቢዩ ሰለሞን እያለ ያስቀምጠዋል ማለት። እሺ ደከመኝ እናንተ። አንድ ልጨምርላችሁና ስለ ሙሴ ከዛ ሌሎችን እነ ኢብሮ ይቀጥሏቸዋል። እሺ ሙሴ ሴቶችን ግደሉ፣ ህፃናትን ደግሞ ወንዶችን ግደሉ፣ ህፃናትን ደግሞ ለራሳችሁ አስቀሩ እያለ ያዛል። ሙሴ ግደሉ፣ ለእናንተ ደግሞ ምን አድርጉ? ህፃናት ሴቶችን እንዲሁም ሴቶችንና ህፃናትን አስቀሩ ብሎ ይናገራል ማለት ነው። ምን ይላል? አሁን ግን ሄደ ከልጆቹ ወንዱን ሁሉ ግደሉ ይላል ሙሴ። ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ፣ ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳቸው አስቀሩ እያለ ሴት የማያውቁ ወይ ደግሞ ከወንድ ጋር ያልተኙትን ግን ለራሳቸው አድርጉ እያለ ሙሴ ይናገራል ማለት ነው።
ስለዚህ እነዚህ ነብያት ናቸው ወይ? እነዚህ ነብያት ነው ወይ? መጽሐፍ ቅዱስ አክብሯቸዋል ወይ? የነብያትን ክብር ዝቅ አላደረገም፣ አላዋረዳቸውም ወይ? ክብራቸውን አልገፈፈም ወይ? እነዚህ አላህ ሱብሓነሁ ወተዓላ አምላክ ነብያትን ሲመርጥ ለሰው ልጆች አራያ፣ ሰዎች እንዲከተሏቸው፣ ሰዎች እነሱን አራያ አድርገው መመሪያ አድርገው እንዲታዘዟቸው ሆኖ ሳለ እነሱ ግን እንደዚህ የሚሰሩ እነሱ በተራው ራሳቸው የጥፋት አራያ ሆነው እንዴት ይታያሉ ነው። ይህ ነው ጥያቄያችን። ክርስቲያኖች ጥያቄ ካላችሁ ወይ እዚህ ላይ ያተነሳው ላይ ሀሳብ መስጠት የሚፈልግ ክርስቲያን ካለ ይግባ። ሌሎችም አሉ ግን እንዳይዛዛ እዚህ ጋር ላኩ። ኢብሮ አለ ቀጥሉ ይችላል። ሸይጣን ጀዛከላህ ኸይር አላህ ይጠብቅህ። ብዙ ነገር ነው ያነሳውና አሁን ግን አይ ቲንክ 30 ሰዓት ደረሰ። ምን ትላለህ? እንትን ልበል ምዕራፍ እኔ እንደወጣ ነው። በቃ አዛን እያደረገብኝ ነው። እሱ ነው አሪፍ ነው። አንችልም እባክህ። በቃ ኢሴ እንገናኛለን በኋላ ኢንሻአላህ። አይሻልም? እሺ ብሮ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በቃ ይበቃናል። ጀዛኩሙላሁ ኸይረን። ቆንጆ ቆይታ ነበር። ኢሳቁ አሰላሙ አለይኩም። ቆይ ኢሳቅ ሰላም ሊበላው ቆይ። ወአለይኩም ሰላም ሰላም ወራህመቱላሂ ጨምር እንጂ ምንድነው ሰስት ከሳ። እሺ ጀነት ፈላጊን አስገባች። ስልክ ፈልጋለሁ እያለች ነበር። እሺ ጨመርኩ። ደውይልኝም ጀነት አትደውይልኝም? እዚህ ጋር ስልክ አለኝ ደውይልኛ። እሺ አስገብቼ የፈለግሽውን ተናገሪ። በቃ ችግር የለም። ቆይ መረጃ ጀማል ጨርስ እንጂ እኔ ጨርሻለሁ። በቃ ምን ስልክ የሚገዛ መሰለ እንዴ? እሺ አሁን ልንወጣ ነው። ሰው አትግቡ። እሺ ጋይስ በቃ ጀነት አትመልስም እኮ ይብሮ አትመልስም። እኔ ቀጥታ መደወል አልችልም፣ ሰው ሀገር ነኝ። በኢሞ ብቻ ነው ማውራት የምችለው። ዋትስአፕ የለሽም? ዋትስአፕ አለኝ ግን ኢሞ ላይ መልዕክት አስቀምጬልሃለሁ። በዋትስአፕ ደውይልኝ አሁን። እሺ ጀነት አለሻ? ኢብሮ ምን አለ እስኪ ለምን ኢዕላን አታደርግልንም? ምንም የሌለ የለም። የፈለጉትን ይጠይቁ። ሁሉም ኮምፒውተር አለ፣ ላፕቶፕ አለ። እስኪ አሁን ቤት ውስጥ ነህ? ኦኬ እሺ ያው ማስረጃ እኮ ያስፈልጋል። ለማንኛውም በቃ እንውጣ። ጀዛኩሙላሁ ኸይረን ኢንሻአላህ። እሺ ኢሳቅ ውጣ። ቻው ቻው። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ